እንኳን ደህና መጣ። እንደና ቆየሽ። ትዳር ፈልገህ ነው አባት? ባገኝ አልጠላም፣ ደስ ይለኛል። እሺ ስምህ ማን ነው? ሳምሶን። ሙሉ ስምህ? ድምፅህ ትንሽ ከፍ አድርገው። ሳምሶን። ሳምሶን። ምንድን ነው ከታች የሚሰማ ድምፅ አለሽ? ሳምሶን። እድሜ ስንት ነው? 55። እሺ ኧረ ነቃ በል። ትዳር እኔ እንቅልፋን ባል አልፈልግም የምትል ናት እንዴ? ያው ትከሻን ወዝወዝ አድርግና ቀጥ ብለህ ቁጭ በል በል እስኪ አንዴ ጥራገው። ከታችም እንዲሰሙህ። እኛም እኮ እየጮህን ነው። እሺ እድሜ 55 አልከኝ። ቁመት ስንት ነው? ሜትር ከ85። የት ሀገር ነው የምትኖረው ያለኸው አሁን? አሜሪካ። ድምፅህን ከፍ አድርገው ሳሚ። እንዴ ምንድን ነው ከፍ አደረኩት። አይሰማሽም? አሁን አይሰማሽም? እንትኑ የስልክህን ማስቀመጫ ስልክህን አፍኖት ይሁን ስፒከሩን አፍኖት ይሆናል። አሁን ሲሰማሻል? አዎ፣ ግን ነቃ ብለህ ድምፅን ከፍ ብታደርግልን በደንብ ያዳምጡሃል። አታሰቃዩት እያለች ነው የወደፊት ባለቤትህ። እሺ ዩኤስ የት ከተማ ነህ? ሜሪላንድ። እሺ ሃይማኖት? ኦርቶዶክስ። ከዚህ በፊት አግብተሃል? አላገባሁም። ልጆች አሉ? የለኝም። ስራ ላይ ነህ? አዎ ስራ ላይ ነኝ። እሺ ምን አይነት ሚስት እየፈለክ ነው? ምን አይነት ብዬ የምናገራለሁ? ኦርቶዶክስ። እድሜዋን ንገረኝ መጀመሪያ። እድሜዋ አይ ቲንክ ከ35 በላይ ከ35 እስከ 45 ከ35 እስከ 45 ቁመቷስ? አችን ችግር የለም። የት ሀገር የምትኖር? እዚሁ አሜሪካን ሀገር። የትም ስቴት? ቢቻል ሜሪላንድ። ሳሚዬ ብዙ ጊዜ ሆነ ሚስት ስትፈልግ? ያ ብዙ ጊዜ ማለት ኦልሬዲ ነው። ይህን ሰሞን ነው 15 ቀን ነው የሚለው። ግን ስልችት ብሎሃል ካሁኑ? አይገኝማ። ገና ሳትገባ ቤት እንደዚህ ደከመ። ተስፋ አትቁረጥ። ግድ ለሳገኝ ከስራ መግባት ነው አሁን? ከስራ ገብተህ ነው? አይ ትንሽ ሰራ የግል ስራዬን ነው የምሰራው። ነገሩ እዚህ ሚድናይት ነው እኮ ማረኝ። አዎ ለምን አይገኝም? መጀመሪያ አይገኝም አትበል፣ ይገኛል። አትሰጥ። ያልወለደች መሆን አለባት። ያልወለደች ነው የምትፈልገው? አዎ እንዴ እኔ የወለደችማ ይደብረኛል። አንተ ከዚህ በፊት ትዳር የለም ልጅ የለም ለዛ ነው ወይስ? አይ ነው እሱንማ ነገርከኝ እኮ ወይ አባ። ይኸውልህ ቆፍጠን ብለህ ድመትም ውሻም የለም። ድመትና ውሻ ያለሽ እንዴ? ሀገሬ ላይ ስንት የተራበ እያለ ደግሞ ውሻና ድመት እንደው ስትገባ ውው የሚያዋራ ልጅ አልፈልግም እያለ ድመትና ውሻ ያለሽ አይደለም። የወለደች አልፈልግም ነው እንጂ ያለው እኮ ከእሱም አንተ ምንም ነገር ያልወለደች ሴት ብትሆን። አዎ እናንተ ግን ከዛስ አግብተህ መውለድ ትፈልጋለህ? ኦኬ እሷ ዋናው ትምጣ እንጂ ከዛ በኋላ የእግዚአብሔር ስራ ነው። ትክክል። እውነቱን ነው። ምስኪን። እሺ ለሱስ እኔም ልፈልግለት መሰለኝ። አሳዘነኝ በእውነት በጣም እግዚአብሔር። ከመጣች ትምጣ፣ ካልመጣች ይቀራል። ምን ሀገር ቤት ልትኖር ቲኔጀር በዛብኝ ሀገር ቤት። ቆይ ልንገርህ በስመ አብ ወወልድ ምን ጨለማ ውስጥ ስለሆነ ስማ ልንገርህ እና ሃይማኖቷም እንዳንተ ኦርቶዶክስ
ያ ከዛ ውጭማ ነው ወይ? እሺ ስራ ከሌላትስ? እንዴት አይነት ስራ ከሌላት? ተማሪ ከሆነች በዛ ተማሪ ከሆነች ትማራለች። ትርፍ ጊዜ ካላት ስራ ካልሰራ ያው ብዙ ዘመኗ ሙሉ አትማርም መቼስ። እና የቤት እመቤት መሆን እስከሆነ የምትፈልገው ቶቶ ወይዬ ከዚህ እኔ ጣገባለች አፍራ ነው ልትናገርና ማለት ነው። ምን ትላለች መሰለሽ? እስኪ ወደዛ ይበል አቋሙን ልየውና አሟላለሁ ትላለች። እሷ ለምን በቪዲዮ አትወጣም? አፍራ ማናት? አፈረችማ ትቅር አለች እዚህ ነው። ቦርጭ አለኝ፣ የተወሰነ ቦርጭ አለኝ። ሰውነቴ ወፍራም ነው። አይ ቀጭን ናት፣ ቀጫጫ ናት። እንትን ስለሆነች በጣም በቃ እዛው ትቅር። እሷ ትዳር አትፈልግም። ዝም ብላ ነው ዲማን ትቅር አይደለም። አይ ደስ እንዲላት ሙሉ ሰውነትን አሳያት። አዎ እንደዛ ብላ ቁመቱ አጭር ነው ረጅም ነው ወይ? ነው እኔ አጭር አይደለሁም ረጅም ነኝ። እግረን ምናምን ማየት ፈልጋ እኮ ነው። አይ ቆይ ማሬ ቆይ። አይ አይ ያው እሷ ትክፈት ነው እሱ ይኸው በሲሪየስ በቃ ጥያቄውን ሊያቀርብ ነው የመጣው። እኔ መስፈርቱን ተቀብዬለታለሁ። ቆይ ሌላ መስፈርት ከዚህ ውጪ መጨመር የምትፈልገው አለ? እኔ ከጠየቅኩ ውጪ ምን አይነት መስፈርት? በቃ በጸባይ ወይ ስለ ራስ ጸባይ መናገር ወይ እሷ እንዲኖራት የምትፈልገው ጸባይ ወይም ካል የለ ነው። ድሮ ብልሹ በጸባይ ነበረ፣ ግን ባዛው ብልሹ ጸባይ ነበረ ዘመን እና ለካ ነገር ዶክታ። እሺ ያለፈውማ ያለፈ ነው። ያለፈውን ተው። ስለዚህ ከመጣች እና ሁኔታዎች ላይ ትዳር የምትፈልግ ከሆነ በወጉ እንዳገራችን ባልክ ነው ሞቶፋሪ ድምፅህን በግድ ለበሰባ ሳሚ ወይ ስልኩን ያዘው ወደ አጠገብህ ጋር ሳሚዬ። ግን አይ ላይክ ዩር ኮንፊደንስ ከመተኛት ውጪ እንቅልፍ ብሎ እንደው ከማለት ውጪ ኮንፊደንስን ግን ወድጀዋለሁ። እግዚአብሔር ምን አልክ? ዳዲ ጋር ጠይቄያለሁ፣ ጄሪ ጋር ጠይቄያለሁ። ኦልሬዲ ዳዲ አሁን ኦልሬዲ 2 ዊክስ ቢሆነኝ ነው 2 ዊክስ የማይሆነኝ። እሺ 7-8 ቀን ምናምን ነገር ቢሆነኝ ነው በቃ። እሺ ኮሜንት አታንብቡ። ራሱ ተጀመርኩ 2 ወር አይሆነኝ። ኦኬ ሚስት ለመፈለግ ብለህ ነው ቲክቶክን የከፈትከው? yes I ጓደኛዬ ነው ለመደረያ ብሎ ከፍተም ድሮ እንዲያውም አንዳንድ ዩቲዩብ ላይ ያንቺን ፕሮግራም እኮ ነው። ኦኬ እንዲያውም ስትተቻቸው ምን ስትያቸው እንደው ዝም ብላችሁ ከአሜሪካን ትላላችሁ ምናምን ከዩሮፕ እንዴ ባል እንደ ትዳር ነው ወይስ ቪዛ ነው እያልኩ በጣም በስቅ ነበረ እንጂ አደረገው ነበረ ፕሮግራምሽን በአጋጣሚ ማለት ነው። እንዲያውም እኔ ስራው ውዬ ተመልሼ ቤቴ ነው ከቤቴ ወደ ስራ ነው የሚሄደው። አይ በደንብ መስፈርትክን በደንብ ቁጭ አድርገህ ማለት አትሰልች። አንዳንዴ ከምትፈልገው ጋር ትገጣጠም ይሆናል። ከፈለግሽ አሁን ልምታለሽ ራስሽን አውጪና እንነጋገር። ካለሽ እኔና አይ አፍራለሁ ምናምን የምትይ ከሆነ ደግሞ እፍራትሽን ተከትመሽ መኖር ነው። ቲኔጀር አይደለሽም እንግዲህ። ሳሚ ወንድሜ እንዳት ልምከር። ቆይ የፕሮቴስታንት እና ኦርቶዶክስ? እኔ ኦርቶዶክስ ነው። እና ለምንድን ነው ግን እስካሁን ማለት ነው በአባቶች እንደዚህ ትዳር ፈልጋለሁ እንደኔ እንትን ያለች ብለህ ለምን አትጠይቅም? እኔ እንዳት ነው የምነግርህ። የእኔም ቤት አንደኛ ነገር ብዙ ጊዜ ቤተክርስቲያን አላዘወትርም። ሁለተኛ ነገር ላይ ደግሞ እነዚያን ሰዎች በፍሬ ስጠኝ እኔ ምን ላይ ነኝ ብለሽ ደግሞ ማሰብ አለብሽ። እና በብልሽ ባህሪ ዘይሮ መናገር ማለት የቀድሞን ብልሻውን ከተስተካከልክ እኮ ወንድምዬ ያንን አንተ ቀርቶ ሌላው ሰው አይወቅ ችግር የለውም እንዴ። በንስሐ እነሱም እኮ ይሳሳታሉ። ኦልሬዲ ማንም ሰው ይሳሳታል። ፈቃደኛ ከሆነች መተው ትችላለች። ላይፍ ከኔ ጋር መቀጠል ትችላለች። በውስጥ መስመሩን በሌላ ማነጋገር ትችላለች።
2 3 4 ሰው ፎሎ አድርጎሃል አሁን። ፎሎ ራሱ ስለባለው አሁን ግና ማለት ነው ቤተሰብ እግዚአብሔር ወይ ማንዴ ሙዬ ድምፁ ስለማይሰማ እሱ ምን አልክ ሳምሶን? እኔ ፎሎ አፕራም ሲያረጉ ገብቼ ስመለከትማ ድብልቅ ያለ ነገር ነው። ነው ማሰው ነው። አዎ እና ሚስትም ቲክቶክ የምታሳይ ነው የምትፈልገው አንተ? ና እኔ ቲክቶክ መግባት ካል እንደገባ ማትፈልግ ሆነ ይቀራል። በዛይ በቲክቶክ ቀልድ የለም። ጥያቄ ልጠይቅ ሳሚ፣ አሁን ላይ ሱስ አለብህ? የለብኝም ሱስ። ምንም አይነት ሱስ የለብህም? ሱስ ያለብኝ የኳስ ሱስ ያለ ትዳር እስካሁን። ኦኬ ኳስ ካለ በጣም የመጨረሻ ነው የምወደው ኳስ። ሌላው ቆሞ አዲሱ ሚውት ነው ማድረግህ። እሺ በጣም አዎ። አዲሱ ስነ ስርዓት ይኑርህ፣ አትባልግ። የሰው ልጅ በተለያየ ምክንያት ትዳር ላይዝ ይችላል፣ ስራ ሊሆን ይችላል። ከዚህ ቀደም ይዞ ፈቱ። አንዳንድ ሞራል የሚባል ነገር እስቲ ጠብቁ። ለኮሜንት እኔ ብዙ ቦታ አልሰጥም። እንዳትሰጥ አያስፈልግም። ኮንፊደንሱ ግን አይስዌር እኛ እንኳን እንደሱ ኮንፊደንስ የለንም። በርታ ራስህን አይዞህ፣ ሆኖ ተስፋ የወጣው አትቁረጥ። ገባሽ? ካሜራውን ከፍቶ ነው ራሱ ክፈት ያለው የለም። እኔ ይሄን Just ከፈለጋችሁ ተቀበሉ፣ ካልፈለጋችሁ አላስቸግራችሁ። ወይ አንዱ በቀደም ዕለት እኔ ወሬ ስሰማ ሚስትና ልጆቹን አስቀምጦ ሚስት ፈለጋ ይገባል። እንደኔ እኛ ዋና ሁለቱ ይሮጣል። አንቺ ማንም አይቀበልሽም። አስተያየትማ እውነትህን ነው። እንደሱ ከመሆን ሳያገቡ መቀመጥ ይሻላል። ማን የገረመኝ ሰው ሚስትና ትዳር ይዞ አንድ ጊዜ ቁጭ ብሎ ብሎ ካለፈ ምን አለ ከልጆቹ ጋር እንጂ ለምን አንተ ኖረህበት ወልደ ሊሆን ይችላል የምትፈታው። ለምን እንደዚህ ይቀጥል? ለአንተ ትዳር አልተመቸህም ማለት ለሌላ ሰው አይመቸውም ማለት አይደለም። እሺ አዲሱ ግን ምን አልተፋታትም። ይቅርታ ክምስና አይገኝም። ቴክስት ዝም ብሎ በመቦጥረቅ አይ ህይወት ለሁሉም ሰው የተለየ አስባችሁ ተናገሩ። ቴክስት ቆንጆ ነው፣ ግን አስበው መጻፍ በጣም ጥሩ ነው። ቀልድ ነው ደግሞ ሰው በስነ ስርዓት ሲያወራ እንትን ማለቱ ጥሩ ነው። ሁሉም ሰው የተለያየ ህይወት መንገድ አለው። እኔ ኑሮ ትዳር አልተሳካልኝም። ጌታ እኔ አንጀቴን የበላኝ ግን የምሬን ነው እኮ እኔ በእውነት እኔ በጣም እኔ አንጀቴን የምሬን ነው የማዋራው። እግዚአብሔርን እኔ አም ሲሪየስ እግዚአብሔርን አይ ሲሪየስም ሆኖ አንዳንዴ ፈን የሚያደርግሽ ነገር ሲሆን እኮ እሱም ሲስቅ ትቀልጃለሽ። ግን ሄደሽ በጣም ዘልቀሽ ሞራል የሚነካ ነገር እንትን አላዝንም፣ አልቀናም፣ ምንም ነገር አላደርግም። ግን ሲያስቀን እንስቃለን፣ እሱ ሲያስቀን እንጂ ኖርማል ያለ አይደል እንትን የምትይው ነገር። ያ እንግዲህ ብለናል። የሌሎችም ደግሞ ሌሎችንም ጠይቂያቸው። በጣም ነው የምናመሰግነው ሳሚ። እሺ ላንብብላቸው ጮክ ብዬ ወይስ ምን ትላለህ? ኦኬ ግድ የለም አግኝተውታል። ሌሎችም እንግዲህ የሌሎችንም አንብብላቸው ጊዜ እንዳይፈጅ። ብሎሻል። እናመሰግናለን። ይመች ብራዘር። እሺ ጉድ ላክ። አትጥፋ። እሺ ሰላም ብለን ስታልፍ አንዳንዱና ተስፋ እንዳትቆርጥ። እሺ በምንም ተስፋ ራስህን ጠብቅ፣ ራስን ተንከባከብ። እግዚአብሔር በፈቀደው ጊዜ ሁሉ ነገር ይሆናል። ሊሰጥሽ ላይሰጥሽም ይችላል። ካልሰጠሽም አዎ እንዴ ሳሚ ነው እንዴ ባዩ ምን ነው ሳሚ አሁን አይደል እንዴ ያየሁት ኖ ልዩ ፍጡር ሆንኩብሽ ወይ ሙዲ ዘንድ የመጠየቅ ያሳፍራል። አይ ያሳፍርም። ኧረ ሳሚዬ ይመችህ። ከአፄ ምኒልክ ወደ በምን ተቀይረ መጣህ ብዬ ነው። አልጋ ላይ ነበር ብዙ ጊዜ ከፍተህ የምታወራው። አሁን ገብቼ እተኛለሁ። በላይ ባይዘወይ ምስኪን ነው ሳሚ፣ እግዚአብሔር በጣም ምስኪን ነው። እና ትዳር በቃ የውሸት እየመሰለው ምናምን ለዛ ነው አሁን አወቅኩት ሳሚ ለነገሩ
ይሳካልህ። በእውነት ጸሎቴ ነው። እንዳትሳር ኪዊ ራሷ ረስታው ነው እኮ ኪዊ ኖ አታውቀኝም። ኖ ዛሬ ነው የገባሁት። አታውቀኝም። ረስታው ነው። አይ ኪዊ ሌላ ቦታ ባለፈው ገኒ ጋር አልጋ ላይ ሆኖ ተገናኝተናል። ተጋድሞ እንደዚህ ብሎ ያወራል። አንተ አልጋ ላይ ተኝቶ ማውራት ምን ያስቃቸዋል? እናንተ ቆማችሁ ነው እንደምታድሩት? ደጅ ነው የምታድሩት? ሊመጣበት ነው። ምኑ ነው? ይመች በቃ ይመች ሳሚዬ። እኔ የገረመኝ ነገር አሁን ወደ ቦታ ከየት አልጋ ላይ ይመች ተኝቶ ነው ሳሚዬ። የሚባለው ነገሮች ላይ አልጋ ላይ እንደዚህ አንዳንድ ጊዜ እንቅልፍ ካልያዘኝ ያው ቻት አደርጋለሁ፣ አወራለሁ። ሀገር ቤት አሪፍ ነው። ምን ችግር አለው? ግን አልጋታብዛ ተኝቶ ማውራቱ ምን የሚያስቅሽ ነገር አለ? ወይ ስተኛ ፊዚካሊ ሌላ እንስሳ ነገር መስልሻለሁ? አይ ብዙ ጊዜ ሰው አልጋ ላይ ሆኖ ስለማያወራ እኛ ድብቆች አይደለን አበሾች፣ ብዙ እንደዚህ ሀላል አንወጣም እና ለዛ ነው እንጂ ይመች፣ ምንም ችግር የለም። ወደኋላ አልጋ ላይ የቀረ ነው ለዚህ ነው። እውነት ነው። ወደኋላ የቀረ ነው ለዚህ ነው። ገባሽ? እኔ የትም ቦታ ቢሆን ኮንፊደንስ አለኝ በደንብ አድርጌ። በጣም ጥሩ ነገር በቃ ዋናው ነገር በቃ እሱ ነው። ማንንም አልፈራም፣ ማንንም አላፍርም። እስኪ ዱብ በል ይላሉ እነዚህ ደግሞ አልልም ብሏቸዋል። እኔ ግድ የለም ሰውነቴ ነው የወፈረው። ይህንን የሚያስብ ደግሞ የቀጨጨ ጭንቅላት አለ። እውነት ነው። ታፕታፕ እያደረጋችሁ ጋይስ እስቲ 40 ሺህ እናስገባው አንዴ ታፕታፑን እና ግን አሁን እንደዚህ እንትን ብለን አንድ ጣት ገባም ለቱቱካ ምን እጣ ግባላታ። እስካሁን ትዳር አፋለገች ወይ ለኪዊ እኔ አላውቅም። እጣ የምን እጣ ነው? የሽፎን እጣ አታውቅም አንተ? እኔ አላውቅም። ሽፎን እጣ እጣ ሁሌ አዲስ ነው የሚሆነው ለአንተ። ወይ ለምትጠብሳት ወይ ለቱቱዬ ወይ ለሩታዬ ወይ ለእኔ ለአንዳችን ትላለች። ወይ ጉድ! እጣ ከሚገባ እሱ ገደል ቢገባ ይቀለዋል። ባክ ቱ ቢዝነስ አለ እኮ አይደል ነው ሳሚዬ። እኔ አንተ መሆንን ሳላውቃል እንዴ እስካሁን እምባዬ ሁሉ እኮ መች ደረቀ ሳሚዬ። እግዚአብሔርን እናንተ አላወቃችሁም እኮ ሳሚ እኮ ሙድ እየያዘ ነው። አይ እሱም የተጫወተ እኮ ነው ጋይስ፣ እሱ እየተጫወተ ነው። አይ ጨዋታ በጣም ይወዳል ሳሚ፣ ምርጥ ሰው ነው ጋይስ። ታፕታፕ እናድርገውና አንዴ 40 ሺህ እናድርሰውና እጣውን እንጨርሰው። ስንት ሰው ቀረ? ሳክብን ፎሎ አድርገሃል? ይሄን ፔጅ ሜምበር ሆነሃል? ኧረ በቃ እሺ፣ የተጫወተ እኮ ነው። እናንተ ምን ሆናችሁ ነው? ሪላክስ እያደረገ ነው። ወይ ሳሚ እኔንም ክዊንም ሶስታችንም ተሸውደ ጫወትብን። እዛ ጋር ተጋድሞ በእጁ ተንተርሶ ያለ ያዋራን። መብራቱ ሲበራ ነው እኮ ትዝ ያለኝ። አሁን እኔ እኮ አሳዝኖኝ እኮ ውስጥ ገብቼ ነው እኔ ራሴ እኮ መጀመሪያ ያፈኩ ነበር። አሳዘነኝ ደግሞ በቃ ኮስተር ብሎ ሲያወራ ኮስተር አለ። ዛሬ ደግሞ ሙድ ያዘሱም እኮ ወይ ጉድ! ዱብ በል የምትሉ ሰዎች ግን ኧረ ተው። አሁን ይህን እናንተ ብትወጡ ወይ ደግሞ አጥንታችሁ ይቆጠራል ወይ ዱባ አንድ የሚጎል ነገር ሁላችሁም ጋር። እሱ እኮ በኮንፊደንስ ሁሌ ነው የሚከፍተው ካሜራ ሁሌ። ኮንፊደንሱ ግን አሁን ሩት አንጋጥ የሚለው እኮ እንዳልሽው ወይ አጥንቱ የሚቆጠር ነው ወይ ደግሞ ቦርጩ የሆነ ነገሩ ነው ይፈናል። ያልሻ ያው ማተኛት ያስቃል። ሰው ሲተኛ ያስቅሻል። በቃ በዚህ ይሄ እኮ መታወቂያ ነው፣ የመታወቂያ ፎቶግራፍ። ታሚ በቃ መሸተኛክ ጣጣህን ጨርሰሃል። ጸሎትን አድርገክ ከመተኛት የሚደረገውን ሁሉ አድርገሃል። ጸሎት ማድረግ እንዴ ማታም አድርግ እንጂ ጥሩ ነው እኮ ሚስትም ታገኛለክ። ችግር ያዘጋጃታል፣ እግዚአብሔር ያዘጋጃታል። ስለዚህ ስተኛ ጸሎትህን አድርገህ እግዚአብሔርን ተለማምነህ ቀንህን ውሎህን የዋልህን አመስግነህ ተኛ። እሺ እናደርገዋለን።
ከነገ ጀምረህ እሺ። ወሰደው እግዚአብሔር እየወሰደ እየሄደ ነው ግማሽ ገና ምንም እውነት ይተኛል ይወስዳል። ታድሎ ይወሰደው። እንደዚህ አይወስደኝም። አንዳንዴ ነው እንጂ የሚወስደኝ አይወስደኝም። እስኪ አሁን ቆየ የዴይሊ ሩቲን ምንድን ጠዋት ስራ ትገባለህ? የግል ስራዬን ስለምሰራ በፈለኩበት ስንት ሰዓት ትነሳለህ ኖርማሊ? በድላ በተሰራው ሳቢ ዴሊቨሪ ነው የምትሰራው? ምን ፒዛ ዴሊቨሪ? ኖ ዶርዳሽ። እሺ ጠዋት ትነሳለህ፣ ቡና ትጠጣለህ፣ ከዛ ስራህን ሰርተህ ትገባለህ። ከዛስ ቡና መተሽ ስታፈይ ነው። ስታርባክስ ነው የምትሄደው? ቤት ያላፈላም ለምን ነው ቡና ጠጣ የሚጽፉት ቡና ጠጣ ወይ በቤቴ ማርያም ሻይም ቡና ማጠጣት በወር አንዴ ምናምን ብጠጣ ነው። ሻይስ ሎንግ ታይም ሱሩ 6 ወር 7 ወር አልፎ አሁን ብቻህን ነው የምትኖረው ሳሚ? ይሄው ብቻዬን አይደለም። አሁን የሰው ድምጽ ከሰማሽ ከኔ ውጪ ብቻዬን ነው የምኖረው። ብቸኝነት እስር ቤት ስለሆነ ሚስት ፍለጋ የመጣሁት። ግን ይደብራል አይደለ? ብቻ መኖር በጣም ቦሪንግ ነው። በጣም ገብተሽ ሰው ማወራሽ ካለ ጓደኞቼ በሙሉ አግብተዋል። በጣም ፑሽ የሚያደርጉኝ እነሱ ናቸው። ግን በቃ አንተ ለአንተ የምትስማማ በግፊት እንኳን አትግባ። ራስህ ውስጥ ሲገፋ ታምንበት በምክር ደረጃ ነው እንጂ እንትን አይደለም። ከዚህ ቀደም ፍቅረኛ አልነበረህም አሜሪካ ላይ? ኧረ ምንም ነገር የለኝም። ለምን አልፈለክም? ነው መፈለግ ሳይሆን የነበርኩበት ላይፍ ላይ የሚያስጠይቅ ነገር አይደለም። ዝም ብለሽ እየቃምሽ እየጠጣሽ ሻሽን እየነፋሽ እየሰከርሽ እዛም እዛም ማለለ ስትይ ምን ብለሽ በየትኛው አፍሽ ነው ብትጠይቅ? አሁን ግን ከዛ ነገር ነፃ ነህ አይደል? አይዞ ግን ከዛ ነገር ውጣ። እሺ አሁን ወጥተሃል አይደል? አሁን ረጋ ብለን የተረጋጋ ህይወት ነው የምኖረው። እግዚአብሔር ይመስገን። እሑድ ቀን ትሰራለህ ስራ? እሑድ ትሰራለህ? ሰንደይ ትንሽ ጠዋት ሰርቼ ከሳ በኋላ ከጓደኞች ጋር ደግሞ ዘምናል ቤት ውስጥ ብለን እንጫወታለን። እንደሱ ገጀ ነው ቸርች ሂድ። ማይ አድቫይስ ቸርች ሂድና አይዞ አሜሪካ ሁሉም ያው የጨደደ ነው። እንትን አትበል። አይዞ በርታ። ብቸኝነትም ያለ ነው። የምታለሚው ራስሽ በራስሽ ነው። እውነት ነው። ትክክል። ኦኬ ባለህበት ሰዓት ከነቃህ ራሱ ለምንም አይዘገይም። ደስ ይላል። ይሄ ሀገር ደስ የሚልክ በማንኛውም ሰዓት በጣም በዳንዳ አልፎ አልፎ እኮ ዩቲዩብ ላይ ያንቺ ፕሮግራም አያዋለሁ። በእውነት ተብር ነው። ግን አሁን ለምሳሌ እንደዚህ ብለህ ጭንቅላትክ ላይ አታስቀምጥ። ሳገባ ብቻ ነው ደስተኛ መሆኑ ብለህ እንዳታስብ። ኔቨር ገባክ? ቤቲን አስገቢያት። አገባዋለሁ እያለች ነው። ከመቷን ከሆነ ቀልድ አይደለም። በእውነት ደስ ይለኛል ብታገባው። ከኢትዮጵያ አትፈልግም ሳሚ? ለምን ሳሚ? ከዚህ ቀደም አግብተህ ካላወቅ ካላመጣህ እኮ ለአንተ ከባድ አይደለም። ወደ 78-9 ሞክር ያለው የሚልኩልሽ ብራስሌት ቡት ጫማ አይቼ ደስ ብሎ የቪዛው ጊዜ ኔቨር አሁን ግን በህይወት ደስተኛ ነህ ወይስ የጎደለህ ነገር የሚሰማሃል? በደም በቃ ዋናው እሱ ነው። ሲሆን ይሆናል ማለት ነው ትዳር። ኦ ማይ ጋድ። አንተ አበሻ ብቻ ነው ማግባት የምትፈልገው? አበሻዬ
ሌላው ጎበዝ ስልክ ነው አበሻዬ። ጎበዝ፣ ትክክል ፈረንጅ ቆንጆ አበሻ አስቀያሚ ትሻለኛለች እንዴ? ጎበዝ። አበሻ እና ከሀበሻው ኮሚኒቲ ጋር አትገናኝም? እዛ ብዙ ናቸው። ስራ ዋልኩኝ ወደ ቤት ከስራ ወደ አይ ቤት ትንሽ መቀላቀል በቤተ ክርስቲያንም ቢሆን ቤተክርስቲያን ሚስት ፍለጋ ማረል ቤተክርስቲያን የሚሄደው ለመሳለም ነው እኮ። አይ ግን ሰው በሰው ስትተዋወቅ እንደዛ እያልክ ነዋ ሰው የምታውቀው። ታዲያማ የለም አበሻ በጣም የአበሻ ሴቶች ችግር አለባቸው። ልብና ምላሳቸው አይገናኝም። በጣም የዘረ ፕሮብሌም ስላየሁት ነው ስላየሁት ነው። በቃ የማፈራው ወይ ከደወልሽ አያነሱ ምናምን ነገር በቃ ይሁን ያን ያህል በዛሬ ጊዜ እኮ ሊያውም እንደዚህ ማስ ሚዲያው በበዛበት ጊዜ በኮንፊደንስ ማናገር በቃ ትዳር እኮ የሚያሳፍር ነገር አይደለም። አሁን እኔ በውስጥ እፈልግልሃለሁ። እሺ አንተ ብቻ ያልከውን ቃልህን ጠብቅ። እኔ ቃል ሱስ የለም የድሮ ነገር የለም ብለሃል። አሁን ላይ ምንም የለም ብለሃል። ቤተሰብ ደግሞ እ? ሴት ስለማይዘው ነው ምናምን ነገር ምነው ድምፁ የሚነፋነፈው ስፒከር? ቤተሰብ ደግሞ ሴት ስለሚንቅ ነው ፍቅር ስለማይዘው ነው ይለኛል። የአንቺ አየሽ ገባሽ? የአንቺ ነው ችግር፣ ስልኩ ላይ ችግር ያለበት ማለት ነው። ብዙ አይ ያንተም ድምፅ እኮ አይሰማም። ጠጋ አድርገው ስልክህን። ይኸው ለጠጋ ላድርገው። አሁን ጠባይ ግን ቆንጆ ትንሽ ይጎልሃል ሳሚ። ጠባይ ትንሽ ይጎልሃል። እንዴት ጸባይ ትንሽ ነጭናጫ ነህ፣ ቶሎ ይከፋሃል። አይደለም። ኧረ እኔ ወይ ጉድ እኔ አልነጫነጭ። ሀበሻ ሴት እኮ በጣም ምርጥ ናት እኮ አንተ ካወክበት አያያዙ። አለ እኮ መጀመሪያ ጀመች ገባችና ነው። አይ ግን እውነት ነው ቱትዬ። አንተ አሁን ትዕግስት ትንሽ ትዕግስት ይቀርሃል። ይሄ ደግሞ ቢመጣ ይምጣ ባይመጣ ትንሽ የንቀት ነገሩም ደግሞ ትንሽ ቀንስ። ይሄ የንቀት አይደለም ልንገርሽ፣ ወይ የተስፋ መቁረጥ ነው። ኖር የተስፋ መቁረጡን ጉዳይም አይደለም። እም፣ ይሄ የንቀት አይደለም። ትዕግስት የለም። ትዕግስት የትዕግስት ነው ዝም ብለሽ አንዷን ሴት እንዳየሽ አይደለም የምትጠይቂው። እሱማ። ለመጠየቅ ቢያንስ እሷ ልጅቷ የተወሰነ ጊዜ መመልከትና ማየት አለብሽ ማለት ነው። የምትሰራውን ባህሪዋን፣ ጸባይዋን ሁሉ በተቻለሽ መጠን የተወሰነ መልክ ትጠይቂና ከራስሽ ያንተን ባህሪ እኮ ይወስናል። የእሷን ባህሪ እንድትግባቡ አልኩሽ። ያንቺ ይችኛዋ ባገባት እኮ በቃ ደስ ትለኛለች ብለሽ ታስቢያለሽ። ከዛ በኋላ ትጠይቂያለሽ። እሷ ኦልሬዲ ጥያቄ ይኖራታል። እንዴት አየኸኝ ትላለች። ኦኬ እስቲ ላስብበት ትላለች። ላስብበት ካለች እሱ ኦልሬዲ መንገድ ከፍታልኛል። ሊሆንም ላይሆንም ይችላል። ከጊዜ በኋላ ሁኔታውን ከተቀበለች በኋላ እንጠዳና ትለዋለች። ከተጠዳና በኋላ የሚጎረብጣት ባህሪ ካለ አይ ይህንን ባህሪን አልወደድኩትም፣ ይህን ነገር ውስጥ ላይ ቢስተካከል ጥሩ ነው ብላ ትመክራለች። ይህን የምነግርሽ ልባም የሆኑት ሴቶች ናቸው። ቱቱካን አግባት ይሉታል ኪዊ። ለአንድ ደቂቃ እኮ ተሸኙ። እሺ እና እንደዛ ሄደሽ ጠይቀሽ ነው ዛሬ አይተሻት ልክ እንደ ህንድ ፊልም ወዲያውኑ ሙዚቃ ይጀምራል። ቆይ አንተ ብዙም እኮ ቀረቤታ የለኝም የነበረው ህይወቴ ጥሩ ስላልሆነ ለእንደዚህ አይነት ነገር ተነሳስቼ አልጠይቅም ብለሃል። ካልጠየቅክ እንዴት ነው አንተ ያንን ማወቅ? ጠየቅ ሳይሆን ብዙ ጊዜ አብረኝ ያሉት ወንዶች ናቸው። ችል ለማድረግ ለመዝናናት ነው። ብዙ የሴት ጓደኛ የለኝም እኔ ማለት ነው እኮ የሀበሻን ሴት ባህሪ ኮምፕሌን ለማድረግ በቃ ብዬ ነዋ። ግን ወንዶቹ ጓደኞች ደግሞ ባለትዳር ናቸው አይደል? እሱ ባለትዳር ሀገር ቤት ነው ያመጡት እነሱ። ኦኬ ሀገር ቤት ሄደው ነው ያገቡት። እዚህ አተው አይደለም፣ ግን ያውም ታናናሾች ናቸው። እዚህ አተው ሳይሆን ሀገር ቤት ሄደው ነው ያገቡት። ስንት ዓመት ሄደው ነው ያለው ኪዊ? 55 ትልቅ ነኝ። 55 ገና ነህ ግን ገና ነኝ። በቀን ስንት ሰዓት ትሰራለህ ስራ? አሁን እንደ ገበያው ነው። በቃ 5 ሰዓትም 14 ሰዓትም እንሰራለን። ቢዚ የሆነ ቀን ትሰራለህ ረጅም ሰዓት።
ያ ቢዚ ከሆነ ትሰሪያለሽ፣ ስሎ ከሆነ ደግሞ ከሱ ብለሽ ትገቢያለሽ። በቃ ያገኘሽ አይ ይሁን ይሁን፣ ግን ይኸውልህ አንተም ትንሽ በቃ ራስህን ለቀቅ አድርገው፣ ጸሎትህን አድርግ። እሱን እንቀበላለን። ትንሽ ደግሞ ጭንቅላትን ከፈት አድርገው። ሁሉ አንድ አይነት ነው ብለህ አትይ። አንድ አይነት ብዬ አልወሰንኩም። በራሴ ላይ ያጋጠመኝን ነገር ተው፣ ታታጨናንቁት። ማን ያጨናነቀው? እኛ እኮ እየተጨናነቅለት ነው። ለሱ በየቦታው ነው የምትጽፈው። እሱ አሁን በዛ ስትይ በዚህ ትጽፋለች። ስለዚህ ዝም በያት ትጻፍ። እየተጫወተ እየተዝናና ጊዜ እየሰጠ ነው፣ እያወራ ነገራቸው እኮ እየመከሩኝ ነው አላቸው። በቃ እሱ ለሱ እናንተ አታውሩለት፣ እሱ ይነግረናል እኮ። ይሄው ራሱ በኮንፊደንስ ካሜራውን ከፍቶ ቁጭ ብሎ እያዋራን ነው። እሱ ከሰለቸው ራሱ ይወጣል እኮ። ወይ መልስ ደግሞ አልሰጣችሁም ይለናል። ከባለቤቱ ያወቀ ምንድን ነው የሚባለው? ቡዳ ነው። ታዲያስ እሱ መልስ እየተሰጠን ነው በስነ ስርዓት። አዎ እንደዛ አድርግና አትጥፋ። እዚህም ተጫወት ስንገባ። አይ እንጫወታለን፣ ደስ ይለኛል። ምክር ምናምን ሳይሆን በቃ ዘና ብለህ ህይወትህን ከዚህ በኋላ ዘና ብለህ ኑር። ካገባህ አገባ፣ ካላገባ ግን እንዴት አድርገህ ራስን ማስደሰት እንዳለብህ። ደስተኛ ነኝ ብሏል። ዋናው እሱ ነው። መንፈስ ትደሰት፣ ጸሎትህን አድርግ፣ በሃይማኖትህ በደንብ ጸልይ። በቃ ያ ስላገባህ ብቻ ደስተኛ አትሆንም። ስላላገባህም ቻንስ ነው ትዳር። በነገራችን ላይ ነው። አዎ እድል ነው፣ ቻንስ ነው። አግብቶ የማይደሰት አለ፣ አግብቶ የሚፋታ አለ። ስለዚህ ዋናው አንተ መንፈስህ ደስተኛ ይሁን። በህይወት የምታደርገውን አድርግ። ለሰው ብለህ ምንም አታድርግ። ቤተሰብ ጨቀጨቀኝ ወይ ጓደኛ ጨቀጨቀኝ ብለህ የማይሆን ነገር ውስጥ አትግባ። ይህን የውጭ ቤተሰብ አንዳንዴ ደግሞ ሲናገርሽ እንትን ብለው አይደለም ደሱ ግን ለክፋት ብለው አይደለም የመሰላቸው እንደነገሩ። አዎ ምክር ነው እኮ ይሄም ሁሉም በቃ። አይ በቃ ተኛ እንግዲህ። አይ አልተኛም፣ ብዙ ወደ ሌላ ሩም እገባለሁ። ወዴት ነው ደግሞ ንገረን እስኪ። ኮመንታተሮች ነው ጌታ ንሩታ ያስቀብጡ ለነበሩት ማለትም ሌላ ቦታ ገብቶ ደግሞ ሊያወራ ነው። ምን ትሆኑ? እሺ ሌላ ጊዜ ስንምናው ቲክታክ ላይ ገስት ገብተክ የሚያዝናና ከሆነ ከሰው ጋር ስትጫወት ደስ በእውነት ሰዓትክ ነው። ተጫውታኝ ቀልድ በቃ እንትን ነው የምንለው። በቃ ጎበዝ እንደሱ አድርግ። መጫወት እንጂ ለምን አሁን እኮ አንቺ ቤት ስገባ እኮ ምንድን ነው ብዬ ዘውዬ ስገባ አንቺ ማለት ስገባ ኧረ ይመችህ ሳሚዬ፣ ይመችህ። ትናስ ብለኸኝ ነበር። ይመችህ ያለው ከሚስቴ ጋራ ተፋትቻለሁ አለ። ፈልጋለሁ ከሀገር ውስጥ ይቅርብኝ። በጣም ገርሞታል ይቺ ነገር። እንደዚህ እየጠቀስኩ እየሰማሁት ነበረ። ወይ ጉድ! ኑሮ አጥቻለሁ። አንተ ደግሞ ሌላ ለሁለተኛ ዞር በውስጡ ነው። አይተኸዋል? ቁጭ ብለህ ነበረ። ከርተት ሲል አይተኸዋል? እና በቃ እኔ ከሀገር ውስጥ ስለሆነ ይቅርብኝ፣ ከአረብ ሀገር አልፈልግም ማለት በቃ ከሌላ ከኢትዮጵያ ውጭ ካለ በቃ ከአውሮፓም ከአሜሪካንም ከአውስትራሊያም ከሆነ ያገባ ማለት ነው። ደግሞ እሷ የሰጠችው ድሮ አንድ ኮሜንት ሰምቻለሁ። እናንተ ቆይ ቪዛ ነው ወይስ ትዳር ነው የምትፈልጉት ብላ ኮሜንት ስትሰጥ ነበረ እሷ ማለት ነው። ከዛ ጋር ማቻረኩና
ገርሞኝ ነው የሰውየው 3 ልጆች ይዞ አይገርምም? ዩቱብ ላይ ነው አይደል ያየከው? አዎ ከ3 ልጆች ላይ ይዞ ቁጭ ብሎ ነበር እሱ እዛው። ከሚስቱ ጋር ተለያይቶ ሌላ ሁለተኛ ሚስት ፈልጎ ካልኩሌሽን ሳረገው ማለት ነው ከሀገር ውስጥም አይፈልግም ከሌላ ሀገር ከአውሮፓና ከአሜሪካ ጨርቋን ጥላ ካልሆነ በስተቀር ላይ በየትኛው ካልኩሌሽን ነው አሁን እሱ ጋር የምትመጣው? የእሷንም የዋሻት ይሆናላ። ቶቶ ገርሞኝ ነው እንደዚህ ታዝቤ እንትን ያልኩት እና ቅድም ያልነገርኩት ለዛ ነው። ቶቶ ይሄም አላየ ትቆያላችሁ መሰለኝ እናንተ። አይ በሉሽ እሺ ሳሚዬ መልካም እድል። እሺ ባይፈሰሰ ዛሬ